አምስቷን ደቂቃ ተጠቀሟት በአግባቡ። እሺ ቴዲ ሰላም ብያለሁ ሁላችሁንም። እኔም ተመሳሳይ ነገር ነው የምለው። አሁን አፄ ዘርዓ ያዕቆብ ካለው ብዙ የራቀ ነገር አይደለም እናገረው። አሁን ስማቸው የተጠቀሱ የተለያዩ አካላትን አንድ የሚያደርግ የጋራ ኢንተረስት ቢኖር የጋራ ጠላት የሚለው ነው። የጋራ ጠላትነቱ ደግሞ ለዛውም የተለያየ ትርጉም የሚሰጠው ነው። ምክንያቱም ለቲፒኤልኤፍ የአብይ ጠላትነት ከአዲስ አበባ መገፋት ከማዕከላዊ መንግስቱ መገፋት ነው። ሌላ ምንም የለውም። እንደገና ደግሞ ወልቃይትና ራያ ላይ የምንፈልገውን ነገር አላደረገም ነው። የኦላም አብይ ላይ ያለው ጠላትነት እኛ ባመጣ ነው ብሔርተኝነት፣ እኛ ባነሳሳነው የቄሮ ትግል ድሮ ስንታገለው የነበረው የኦህዴድ አሽከር እኛን ገፎ ስልጣን ወሰደ ነው። ሌላ ምንም አይነት ትርጉም የለውም። የወንበር ግፊት ነው፣ የወንበር መገፋፋት ነው ያለው በተለይ በሁለቱ መካከል ያለው። የኤርትራም ኢንትረስት ይታወቃል፣ የሱዳንም ኢንትረስት ይታወቃል፣ የሌሎችም ኢንትረስት ይታወቃል። ወደ አማራው ስንመጣ ግን ያለው ምንድን ነው? አብይ አህመድ ጠላት ነው ስንል ነሰር አብይ አህመድ እናንተ ስርዓቱ እንደ ስርዓት ራሱ መቀየር አለበት ነው። አጠቃላይ ስርዓታዊ ለውጥ ያስፈልጋል። ምክንያቱም በዚህ ስርዓት ውስጥ አማራ እንደ ህዝብ ዋጋ ከፍሏል። የተለያየ ፕራይም ሚኒስተር ተቀምጦም ዋጋ የሚከፍል የነበረው ግን ስቲል አንድ ህዝብ ነው የነበረው። በቲፒኤልኤፍም ጊዜ በኃይለ ማርያም ደሳለኝም ጊዜ በአብይ አህመድም ጊዜ ዋጋ እየከፈለ ያለ ህዝብ የአማራ ህዝብ ነው በዋነኛነት። ይሄ ህዝብ ዋጋ እየከፈለ ያለው ደግሞ ስርዓቱ ገና ከስሪቱ ጀምሮ የዚህ ህዝብ ግሮሮ ላይ ቆሞ የተገነባ ስርዓት ስለሆነ ነው። ስለዚህ ስርዓታዊ ለውጥ እንፈልጋለን። ይሄን ስትል ቀጥታ ከኦላና ከቲፒኤልኤፍ የትግል ፍልስፍና ጋር ይጋጫል ሰው። ስለዚህ ፋንዳመንታል በሆነው በትግልህ መዳረሻና በትግልህ መነሻ ላይ ማትግባባ ከሆነ ምንም አይነት አሊያንስ ልትመሰረት አትችልም። ስለዚህ አይ ቲንክ እዚሁ ላይ የሚቀጭ መስለኛል ገና ከጀምሩ። ምናልባት በጣም ኦኬሽ ነገሮችን በጣም አጣበን እስቲ እንዲያው ተናበን እንዲያው የጋራ ነገር እናድርግ ተቻችለን ከተባለ ኦኬ ዝም ቲፒኤልኤፍ በራሱ መንገድ ከአብይ አህመድ ጋር ሊዋጋ ከብልጽግና ጋር ሊዋጋ ይችላል። ኦላ በራሱ መንገድ ከብልጽግና ጋር ሊዋጋ ይችላል። ሁሉም በየራሳቸው መንገድ ለሚፈልጉት ዓላማ ሊገፉ ይችላሉ። ያንን የምታደርግበትን ምናልባት ነው ፓራሌል የሆኑ ኦፕሬሽኖችን ሜክ ማድረግ እንደዛ ነገሮች ታርክ ይችላል። ይሄም ራሱ ያለምንም ኢንተለጀንስ ሸር ሳታደርግ ምንም አይነት የጆይንት ኮማንድ ሳይኖርህ እያንዳንዱ ሁሉም የየራሱን ሚስጥር ይዞ የየራሱን የውስጥ ጥንካሬ እየገነባ የሚዋጋዋለሁ የሚለውን ኃይል በራሱ መንገድ ይዋጋል። አይ ቲንክ እዛ ላይ እኔ ችግር የለብኝም። ነገር ግን አሊያንስን መስረት እንደዚህ አይነት ነገር የጋራ ኮማንድ መስርተን የጋራ ስልጠና ኖሮን የጋራ ቶታሊ የተለያየ ቪዥን ነው ያለን። ኢቨን ፎር ዘ ፊውቸር ኦፍ ኢትዮጵያ ምናለት ኢትዮጵያ ይኑር ብትለው ኦኤልኤፍ ሲመጣ ቅድም አፄ ዘርዓ ያዕቆብ እንዳለ ነው። በቃ አዲስ አበባን የኦሮሞ እናደርጋለን፣ ስሙን ወደ ፊንፊኔ እንቀይራለን፣ ወሎን እንትን እናደርጋለን ይላል። ቲፒኤልኤፍ ወልቃይትና ራያን ይዤ ሀገር ሆናለሁ ይላል። ስለዚህ you don't have any common ትንሽ እንኳን አቀራርበዋለሁ አጠጋጋዋለሁ እንኳን የምትለው የጋራ ቪዥን የለም። ስለዚህ ለሁሉም አሁን መሃል ላይ ቆሞ ያለው አሁን ያለው አገዛዝ ነው። ስለዚህ አሁን ያለውን አገዛዝ ሁሉም በየራሱ ሜዳ በየራሱ የትግል ስልት ይታገለው ኢንክሉዲንግ አገራችን ልትፈርስብን ትችላላችሁ ብላችሁ የምትሰጉ ሰዎች። ምክንያቱም ሀገር እየፈረሰ ያለው ሀገር እገዛለሁ በሚለው መሪ ነው። ሀገር ከውስጥ ወደ ውጭ እየፈረሰ ያለው አሁን በነገራችን ላይ ዜጎች በአደባባይ ተጨፍጭፈው ምንም አይነት አካውንታቢሊቲ የሌለበት ምንም ኮሽታ እንኳን የድምፅ ኮሽታ ማይሰማበትና ኦኤልኤፍ እና ሸኔ የኦርቶዶክስ ክርስቲያኖችን መተው አርሲ ላይ ጨፈጨፉ ብሎ በህዝብ ላይ የሚሳለቅ መሪ ነው ሀገር እያፈረሰ ያለው ጎበዝ። ይሄንን ቁጭ ብሎ መታገል ጽምዶ መጣልህ ምናምን እያለ ሲያስፈራራህ አገሩን ግን ከውስጡ የናደውና የቦረቦረው የህዝብ ላይ የመከራ ክምር እየተከመረ ያለው ከውስጥ ያለው መንግስት ነው። ስለዚህ በዛ ውስጥ ያለው ህዝብ ደግሞ በራሱ መንገድ ለሀገር ይጠቅማል በሚለው መታገል በጣም ያስፈልጋል። ከዛ ውጭ ግን ይሄ ምንድነው? ይሄ አንዳንድ ጊዜ ቅድም አንተም ያልከው ነበር። ይሄ the enemy of my enemy is my friend ምናምን። ኦኬ the enemy of your enemy can be useful but not your friend ደግሞ የሚባል አርጉመንት አለ። የጠላትህን ጠላት ላንተ በሚጠቅም መልኩ ልትጠቀም ትችላለህ but that doesn't make him your friend። አሁን እነዚህ ያሉ አሁን በጣም እንግዲህ አሁን ቅድም አፄ ዘርዓ ያዕቆብ ያለ እንደነበረው በፋኖ ውስጥ ጠቢብ የሆኑ አመራሮች አንዳንድ ወደፊት እንዲመጡ የሚያስፈልገንም ለምን መሰለ
እንደዚህ አይነት በጣም ይሄ በጣም የተወሳሰበውን የፖለቲካ ገመዱን በደንብ አድርገው ፈትለው አውጥተው በቃ ትክክለኛው የትግል መስመራችን በዚህ መልኩ ነው መሄድ ያለበት እንዲሉ እሱ አይ ቲንክ ያው እንግዲህ በጊዜ ሂደት ትግሉም እየሞረደ ብዙ መሪዎችን ወደፊት እያመጣ መፍትሄ ይኖረዋል ብዬ አስባለሁ። አሊያንስን በተመለከተ ግን ያው ቅድም እንዳልኩት ነው መለሳለሁ ጊዜ ካለ። ቴንክ ዩ አማራ ስትሮንግ አዲስ ታይምስ። ሰላም ቴዲ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ ጥምዶን የማየው እንዴት መሰለ፣ ጥምዶ በሁለት መንገድ ነው የማየው። ጥምዶ ውስጥ ያሉ ኃይሎች ከሌሎች ወንድሞቼ ጋራ ከና አማራ ስትሮንግ ጋራ የምጋራው አንድ ሀሳብ አለ። ምንድነው እሱም እንትን ማን ነው ቲፒኤልኤፍ ኦኤልኤፍ እና ፋኖ የጋራ አላማ ይዘው የሚንቀሳቀሱ ኃይሎች ብቻ ሳይሆኑ የጋራ ጠላትም ናቸው ማለት እርስ በርስ ጠላቶች ናቸው። እና ለምሳሌ እንደተገለጸው የኦሮሞ ሊበሬሽን ፍሮንት እሳቤው ኢትዮጵያን ይጠላል፣ አማራ ደግሞ ኦሮሞን ጨቁኗል ብሎ ያስባል። በጣም የተጋነነ አምቢሽን አለው፣ ፖለቲካል አምቢሽን አለው። ቲፒኤልኤፍም ትናንትና በጉልበት የያዘውን ራያን ወልቃይትን ነጥቆ ሀገር መሆን ይፈልጋል። አንድ ይሄ ተግዳሮቱ ነው ለጥምዶ ማለት ነው። ኢፒኤልኤፍ ወይም የኤርትራ መንግስት ደግሞ ኢትዮጵያን እንደ ሀገር የማዳከም ስትራቴጂ ለመከተል ይሞክራል ብዬ አስባለሁ በዚህ ውስጥ እንጂ ኢትዮጵያ ጠንከራ ከወጣች ያው የኢትዮጵያና የኤርትራ ጥያቄ ነገም ከነጎዲያም የሚነሳ ነገር ነው። ማንም ቲፒኤልኤፍን ቢመጣ ትናንት አብረው ታግለው መጥተው ከነመለስ ጋር ጦርነት ውስጥ ገብተዋል። አማራውን ቢመጣ እነዚህ አንዳንድ ጥያቄዎች ሀገራዊ እንትኖች ምንድነው የሀገር ጥያቄዎች ወደ ኤርትራ መሰንዘራቸው አይቀርም። የሀገር ኢንትረስት ናሽናል ኢንትረስት የኢትዮጵያ ናሽናል ኢንትረስት የውሃ ጥያቄ የወደብ ጥያቄ ምናምን አለና ስለዚህ እነዚህ ነገሮች የትኛውም ኃይል ቢመጣ ፋኖም ቤተመንግስት ቢገባ ቲፒኤልኤፍም ቢገባ ሊነሳ ይችላል። ስለዚህ የነዚህ ኃይሎች ጥምረት ጊዜያዊ ጥምረት ነው። አንድ እዚህ ጋር ሁለተኛ ኮመን እንትን የላቸውም፣ አላማ የላቸውም። የተሳሰረ መጨረሻው አንድ የሆነ ፍላጎት ፖለቲካል ኢንትረስት የላቸውም እና ይሄ ትንሽ አስቸጋሪ አድርጓል። የጥምዶን ለኢትዮጵያ ምስቅልቅል ይዞ ሊመጣ ይችላል ብለህ እዚህ ጋር እንደ ሴናሪዮ ስታስቀምጠው ይሄ አንዱ ድክመት ነው ብዬ አስባለሁ። ከዛ በተረፈ ግን አንዳንድ ሰዎች አብይን እየደገፉ ምናምን ጥምዶ ቢመጣ ሀገር ያፈርሳል። አብይ ሀገር እያፈረሰ አይደል? እኔ ያው ጥምዶ ቢመጣ ቲፒኤልኤፍ 4 ኪሎ ቢገባ 27 ዓመት ቲፒኤልኤፍ ካረገውና አብይ ከሚያደርገው ባነጻጽረው ቲፒኤልኤፍ ለኔ መልአክ ሊሆን ይችላል አሁን ባለው ሁኔታ ሆነስሊ አብይ አህመድ ኢትዮጵያን እያፈረሰ ባለበት ሁኔታ 27 የአብይ አህመድ 8 ዓመት እና የቲፒኤልኤፍን 27 ዓመት ብታወዳድረው ሰማይና ምድር ነው። honestly we better off በቲፒኤልኤፍ ጊዜ we are better off honestly ብዙ ነገሮችን አንስተን ማንሳት እንችላለን። የጸጥታውን ነገር ማንሳት እንችላለን። የልማቱን ጉዳይ ማንሳት እንደ ሀገርም ጭቆና ቢኖርም የአንድ ቡድን የቲፒኤልኤፍ በላይነት ቢኖርም እንደዚህ ግን ስር የሰደደ ከላይ እስከታች ከያንዳንዱን መስሪያ ቤት በሙሉ ተቆጣጥሮ ኦህዴድ እንደሚያደርገው የኦሮሞ ብልጽግና እንደሚያደርገው ሰው ምድር ቅጥሉ ሁሉ የአንድ ቡድን የበላይነትን የሚመሰክርበትና የሚታይበት አልነበረም። የቲፒኤልኤፍ ጊዜ አለ ይታያል። ጭቆናው ነበረ፣ መሰረቱ ተጥሏል። ግን እንዳሁኑ አልነበረም። ያሁኑ እኮ የተለየ ነውና እንደዚህ አይነት ነገሮችን ማየት ያስፈልጋል። እና አንዳንድ ሰዎች ሀገር ልትፈርስ ነው ስትሉ እኔ ያስቀኛል። ሀገር በእኔ እምነት ቴዲ ሀገር ፈርሳለች። 8 ዓመት ፈርሳለች። ያው ከተማ እየተለማ እየተሰራ ነው። ፈርሳለች ወደ መፍረስ ትችላለች እና ፈርሳለች ይለያያል ማለት ፈርሳለች። ሀገር የምትፈርሰው ማን ናቸው? ፕሮፌሰር ፈርሳለች ታዲያ ከማን ጋር ነው የምትዋጋው? ይኸውልህ ሀገር የሚፈርሰው በአንድ ጊዜ ኦቨርናይት ሀገር አይፈርስም። ፈርሳለች ካልከኝ እኮ በቃ አለቀ ሁሉም ነገር። ታዲያ ከማን ጋር የምትታኮሰው? ኖ ፈርሳለች ስል ኮምፕሊትሊ ኢትዮጵያ የለችም አይደለም። የኔም እንደዛ እያልኩ አይደለም። እሺ ላስተካክለው ቴዲ፣ እሱን ላስተካክለው። እየፈረሰች ነው የሚለውን እሺ እንውሰድ። በቃ በእሳቤ በፖሊሲ ሀገር በመንግስት ብልጽግና መንግስት በሚከተለው ፖሊሲ በሚያራምደው የፖለቲካል ናሬቲቭ ትርክቶች በአጠቃላይ
ተለያይተናል። በየቀኑ ህዝቦች የሚጨፈጨፉበት እሺ አንዴ ቀይ ልጠቀም። በየቀኑ የሃይማኖት ጥቃት አሁን አርሲ ውስጥ ስንት ጊዜ ይሰማል? በዚህ 8 ዓመት ውስጥ አርሲ እና የተለያዩ ቦታዎች ክርስቲያኖች መኖር አልቻሉ። ለምንድን ነው? እነዚህ ሙስሊም ስለሚያጠፋቸው እኮ አይደለም እኮ የሚጠብቃቸው የሀገር ባለቤት ስላልሆንን ነው። ክርስቲያኖች በጠላትነት ስለምንታይ ሊያጠቃ የሚመጣ ኃይል ካለ አሁን ጽንፈኛ ሙስሊም ሊኖር ይችላል አሉም በደንብ ጽንፈኛ ሙስሊሞችን ግን ማስታገስ የሚችል ሀገሩን ሰላም ማድረግ የሚችል ግን መሪያ የለንም፣ ስርዓት የለንም፣ መንግስት የለንም። ስለዚህ ነው እዚህ ውስጥ የምንገባውና ጽንፈኛ የኦሮሞ ብሔርተኞች ከተማ አቃጥለዋል እኮ ቡራዩ ላይ ብዙ ነገር አድርገዋል እኮ ወጣቶችና ይሄንን የሚያስታግስና ይሄንን የሚመራ መሪ የለንም። ስለዚህ ሀገር በተግባር እየፈረሰች ነው። ግን እነሱ ደግሞ ቁጭ ብለው የተወሰነውን ነገር በራሳቸው መንገድ እየሰሩ ነው። ይሄን ነው ምረጥ ሄዲ። እሺ ካለን ጊዜ አንፃር እኔም አንድ ጉዳይ ስላለኝ በጣም ከከባድ ይቅርታ ከአንዳንድ ዙር እድል ሰጣችኋለሁ። ያን ሳላደርግ በዚህ ማሰናበት ፌር አይደለም። እኔ ስናገር ስላደመጣችሁኝ እናንተም አንዳንድ ዙር እድል ስጣችሁና ነገ በተመሳሳይ ሰዓትና ቦታ እንገናኛለን። ወደ አርበኛው ልጅ እመጣለሁ። የአርበኛው ልጅ 5 ደቂቃ አለ። እኔ አንዳንድ ጊዜ ከኋላ ያለውን ፎርግራውንዱን ከማየት ባክግራውንዱን አይተን ብንጀምር የተሻለ ይመስለኛል። ቢኮዝ የመነሻ ንግግር የጠቀስከው የፊልድ ማርሻል ብርሃኑ ጁላ ንግግር የግብፅ የፈርዖን ፈረስ ለመሆን የተዘጋጁ ቀይ ባህር ሰጥሞ የቀረው ማለት ነው ፈረስ ለመሆን የተዘጋጁ ብዙ አካላት እንዳሉ በግልጽ ተናግረዋል በንግግራቸው የፈርዖን ብለው ማለት ነው። እና አንዳንድ ጊዜ ሊያወሩ የፈለጉትና የሆነ ያለው ነገሮች አንዳንድ ፖለቲሻኖች የሚሄድ አይደለም አይጎርስም ነው የሚባለው መሰለኝ የሚጎርስ ነገር አይደለም እዚህ ጋር እያወራን ያለ ነው። ለምሳሌ የፖለቲካል ሪያሊዝም የሚባለው ውስጥ ሎርድ ፓልምስተር የሚባል የእንግሊዝ ፖለቲካል እንትን የነበረ ሰው ፊገር የነበረ ሰው ስለ ናሽናል ኢንተረስት በሚያወራበት ጊዜ ነው ቅድም የተናገርካትን ኮት ለማድረግ የፈለካትን ማን እንዳለው አላቅም ስላል ኢቭን የተባለበት ምንጭ ራሱ ለሌላ ነገር የተባለ መሆኑን ሳይንስ ላይ ፖለቲካል ቲዮሪ ስትማር ታገኘዋለህ። ስፔሲፊካሊ የተባለው እንደዚህ ነው። In politics there are no long or permanent friends and there are no permanent enemies, only permanent interest. እነዚህ ኢንተረስት የሚለውን ያዝልኝ። ኢንተረስት ነው ዋናው ኢንተረስት ነው። ይሄንን ፎር ፎሪን ፖሊሲ ነው አብዛኛውን ጊዜ ሰዎች የሚጠቀሙት እንጂ ለኢንተርናል ፖለቲክስ ቲዮሪውም መነሻው መዳረሻው ለኢንተርናል ፖለቲክስ እና ኢንተርናል አርጊውመንትም ይሁን ኮንፍሊክትም ቤዝ ያደርግ አይደለም። ነገር ግን ፎሪን ፖሊሲዎቻቸው በኢትዮጵያ መሳቀል ውስጥ የገቡ አካላት ሲናገሩ ስለሚሰሙ ካለቆቻቸው የሰሙትን ንግግር አመጣው ሲናገሩ ትሰማለህ። ቢኮዝ አሁን ለምሳሌ አሁን ፋፋብን ምናምን ሲለኝ የነበረው ወንድማችን ያ አካል ይመራዋል ተብሎ የተቀመጠው ሰውዬ በኤርትራ ውስጥ ከብት ሲጠብቅ የነበረ ዘመነ ካሴ ነው። ኦነግ ሸኔን እየመራ ያለው ሚሊዮን ነው ማን ነው የሚባለው ሰውዬ እሱም ራሱ ኤርትራ ውስጥ እንዲሁ ኤርትራ ውስጥ ቁጭ ብሎ የነበረ ከብት ሲጠብቅ ምናምን የነበረ ሰው ነው። ሁለቱም ኤርትራ ውስጥ አልተጋጩ። ሁለቱም በኤርትራ ምድር ውስጥ አንድ ቀን ተጋይተው አንዱ አንዱን ለማጥፋት ሲንቀሳቀሱ አይታጣቅም። ለምን? ካምፓቸው አንድ ነው። አብረው ነው የሚኖሩት። በዚህ ቲዮሪ ላይ ተነጋግረው የማያውቁ ሊጋጩ የሚችሉበት ነገር የለም። ልክ ኢትዮጵያ ሲገቡ ወደ ሚሽን እና ወደ አክሽን ሲገቡ ከላኪያቸው የተሰጣቸው ከካምፕ ከተቀመጡበት ካምፕ በሰላማዊ መንገድ እንግዲህ ኢትዮጵያውያን ከሆናችሁ እንወያይ ተብለው ሲገቡ እነዚህ ሰዎች አክቲቬትድ ሆኑ። አክቲቬትድ የሆኑት ወደ ምንድን ነው? አንደኛው ግደል የተባለውን እንዲገደል ኮንፍሊክቱን ደግሞ አንደኛው እንዲጠቀምበት ማድረግ ውስጥ ተገባ ማለት ነው። ይሄን አይነት ኮምፒቲሽን በናሽናል ኢንተረስት አንፃር በአገራዊ ጥቅሞች አንፃር የተነገረን ቲዮሪ አምጥተው
በ19ኛው 18ኛው ክፍለ ዘመን የተነገረን ቲዮሪ አምጥተው እዚህ አይነት የፖለቲካል እንትን ውስጥ የሚቀጡት አካዳሚካልም የሉም as we all know። ከሱ ግን በበለጠው ጉዳይ ላይ ስናየው እነዚህ ሰዎች ማስጠበቅ የሚፈልጉት ግብፅን ብትለው ይሄ ፋፋ ብን የተባለው የእንትን ህወሓትን ብትለው በመጀመሪያ ደረጃ ሊያስጠብቅ የሚፈልገው የግብፅን ኢንተረስት የግብፅን ፍላጎት ለማስጠበቅ የሄደበትም ሂደት ሩቅና የምናየው ነው ማለት ነው። ይሄ ነገርም በሱዳን ፖለቲካ ውስጥም ያለ የግብፅን ኢንተረስት እና ኢንቮልቭመንትንም አብረህ ስታስተያየው የሚገባህ ነው የሚሆነው። ሚንዋይል 4 ኪሎ መግባት ስለሚባለው ጉዳይ ብዙ ጊዜ አንድ ቀን አጠራን አድርገውና 4 ኪሎ መግባት የሚባለው ጉዳይ ላይ ህወሓት እኮ ደብረ ብርሃን ደርሶ አዲስ አበባ እንዳትገቡ ብሎ መግለጫ ካወጡት መካከል አብሮት ዋሽንግተን ውስጥ ሲፈራረም የነበረው ኦነግ ነው። እንዳገቡ እያለ መግለጫ ሲያወጣ የነበረው ለምን የህዝቡ ህወሓትን አለመፈለግ በግልጽ የሚታይ ስለሆነ ይሄ ጥምረት እነዚህ የሚታዩት ኢንዶሚን የሆኑ ጥምረቶች በ3 ደቂቃ እንደመድረሳቸው ልክ አሁን ኤርትራ ድንበር ላይ ሊጓጓዝ የነበረ ነገር ሲመታ ልክ 1001% ኢትዮጵያ ፖርት ይኖራታል ሲባል በሮ እንደሄደው 1 ሰዓት አልሞላው ኢሳያስ አፈወርቂ በአሁኑ ሰዓት ግብጽ ነው ያለው። የተላላኪ መሆን ይሄ በጣም ከባድና ኢንተረስት ብለው የሚያስጠብቁት ፐርማነንት ኢንተረስት ነው ያለን ብለው የሚጠብቁት የግብፅን ኢንተረስት ነው። እሱም ደግሞ ያው በመሪው ወሰነ ማለት ነው። እሺ ቴዲ ኤርትራውያንን ለምን አታስገባም? አይላቭ ኤርትራውያኖች በጣም ነው የምወዳቸው፣ ግን ይሄ የጎረቤት ሀገር ሚዲያ ነው። የጎረቤት ሀገር ሚዲያ ላይ ደግሞ መግባት ከፈለጋችሁ ከፍላችሁ ነው መግባት ያለባችሁ። ልክ ነኝ? የጎረቤት ሀገር ሚዲያ ነው። ስለዚህ ሀሳባቸው በነገራችን ላይ በጣም ብዙ እድል ሰጣቸው ነበር እንዲገቡ። አብዛኞቹ አመስጋኝ አይደሉም። ብዙዎቹ ቴንክ ዩ ይላሉ። ቴንክ ዩ ቴዲ እድል ስለሰጠን ይላሉ ብዙዎቹ። ማይክ በጣም የሚገርም ልጅ ነው። ቴንክ ዩ ማይካችን። ብዙዎቹ ግን ከኢትዮጵያ ጋር እንዲከራከሩ ምናምን መድረክ ሰጥቻቸው ከወረዱ በኋላ ይሰድቡኛል። ኦኬ ብዬ የተቀየርኩት ለዛ ነው። አይ አንደርስታንድ። ብዙዎቻችሁ አላችሁ፣ ጥቂት 2 አላችሁ። በጣም ነው የምወዳችሁ፣ ግን አብዛኞቻችሁ መክፈል አለባችሁ ከክብር ጋር። እሺ ቴንክ ዩ ለማለት ያህል ነው። ከአርበኛው ቀጥሎ የደወለው ተቋረጠ። ወደ አማራ ኪላ እንሄዳለን። አማራ ኪላ 5 ደቂቃ። ኦኬ ቴንክ ዩ። ባይ ዘ ዌይ የብልጽግና ደጋፊዎች ፖለቲካ ሲተነትኑ የሆነ ቦታ ይነሱና የሚደርሱበትን እንኳን ማወቅ አይቻልም። እና እኔ ባይ ዘ ዌይ እንደ ፓርቲ ከረንትሊ እንደ ብልጽግና ሞኝ የሰበሰበ ኃይል የለም። ቶታሊ አተርሊ ሚዲዮክሪቲ ያለበት ፓርቲ ነው። እና ወይ ብትተውት ፖለቲካውንና ወይ በስድብ ወይ አይ ዶንት ኖ ከታች በሌላ በኮሜንት ቢሳተፉ መልካም ይመስለኛል። በጣም ከአቅም በታች ናቸው የብልጽግና ሰዎች። ወደ ፖለቲካው ስንመለስ ባይዘው ፋኖም ሌላውም የተለያየ ሀሳብና ህልም ስላሉ አይደለም ውጤት ማምጣት ማይችሉ። የአፍሪካ ፖለቲካ ይሶላው ናራቲቭስ አንድ ናራቲቭ ወይም አንድ ትርክት ሰክሰስፉሊ መሰራት ከተቻለ አለቀ። ትናንት ገዳይ ያልከው ዛሬ ወዳጄ ወይ መልአክ ነው ልትል ትችላለህ። የአፍሪካ ፖለቲካ ትርክት ቤዝድ ነው፣ ናራቲቭ ቤዝድ እንጂ ፋክት ቤዝድ አይደለም፣ ኢንተረስት ቤዝድ አይደለም፣ ሌላም ነገር አይደለም። ስለዚህ ይሄ ሰሜናዊ ምናምን የሚለው ቡድን ዝም ብለህ አሁን እንደ ስጋት አናየውም። ቢኮዝ ፋኖም ኦነግም ህዋትም የተለያየ ሳቢ ስላላቸው አይደርሱም ነው። አዲስ አበባ ከደረሱ ደረሱ ነው፣ አለቀ። አሁን ብዙ ሰው አዲስ አበባ ከደረሱ በኋላ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል። በቃ ከደረሱ በኋላማ ከዛ በኋላማ ያው እንግዲህ እንደ ሱዳን ድጋሚ ወጥተው ይጋጠማሉ። ካልሆነም ተቻችለው ሊኖሩ ይችላሉ። አፍተሩ ምንም እኮ ብልጽግናም እኮ ኢህአዴግ የነበረ ኃይል ነው።
አይደል? አዲስ ኃይል ኢትዮጵያ ውስጥ እኮ የለም። አይ ቲንክ አዲስ ኃይል የመጣው ፋኖ ነው። ከዛ ውጭ ያለው ኃይል በሙሉ የምናውቀው ኃይል አብሮ ሲሰራ፣ ሲደራደር፣ ሲጣላ፣ ሲታረቅ የነበረ ኃይል ነው። ኦነግም ቢሆን እኮ በ1983 ከ1989 አካባቢ እኮ በኢትዮጵያ አቆጣጠር ከኢህአዴግ ጋር ተስማምቶ እኮ ፓርላማ ቦታ ይዞ ስልጣን ወንበር ይዞ እኮ ሲሰራ የነበረ ነው። ተጣላ፣ ከዛ ታረቀ እያለ ነው። አብዛኞቹ ምናየው የስልሳው ትውልድ ፖለቲከኞች ናቸው። ሁሉም በጋራ የሚሰሩበት የመስመር ልዩነት የላቸውም። ጸባቸው በጣም ተራ የሚባል የስልጣን የምን ነው። ይሄ ደግሞ ማኔጀብል ነው። ብዙ ሰው አንደርስታንድ ያላረገው ትልቁ ኃይል ሜጀር ኃይል ኤሪትሪያ ነው፣ ኖት ህወሓት ምናምን። ህወሓት ደግሞ በር ከፋች ነው። ብልጽግና ከኤርትራ ጋር ከገጠመ ጎይንግ ኢንቱ ሜጀር ዋር ማለት ነው። ይሸነፋል ብልጽግና። አሁን ብዙ ሰው እዚህ መጥተው የሚደሰኩሩ አሉ የብልጽግና ሰዎች። ብልጽግና ከኤርትራ ጋር ውጊያ ጀመረ ማለት ህወሓት አገዘችው ማለት አማራ ክልል መጠነኛ ፋብኖች በጠበጡት ማለት 100% ይሸነፋል። በውጊያ ግን የሚገናኝ አይደለም። እናውቀው ነው የኛ ሰራዊት የአየር ኃይል ነው። ሌላው ሲምፕሊ ኢራን ትጠቀመዋለች ምንላቸውን $30,000 የሚወጡ ካመካዚ ድሮኖችን ኤርትራ $10 ሚሊዮን ብታወጣ እኮ አንድ 500 ፍሬ መግዛት ትችላለች። ኢትስ ዲቫስቴቲንግ ዳሜጅ ነው ኢትዮጵያ ላይ ሊፈጥር የሚችለው። ብልጽግና ያንን መቋቋም አይችልም። በስንት ግንባር ነው ብልጽግና ሊወጉት የሚችሉት? ኦንሊ ብልጽግና ያለው በር የሚኖረው አርኤስኤፍ የሚባለው ኃይል ከዚህ ከቤንሻንጉል ተነስቶ እስከ ሰሜናዊ ሱዳን ድረስ የሚዘልቀው የአርኤስኤፍ ኃይል ነው። እሱን ሰብሮ ማለፍ ከተቻለ ዳስት ዌስተርን ኢትዮጵያ ይዝዳን። በዛ በኩል ኢትዮጵያን ፖለቲካ ወይም የአንድነት መጠላትና ራገሪሞ ይገታኛል ማለት ቀኝ ገዝታኛ በድላኛለች አይደለም፣ በድላኛለች ሁሉም ይላሉ። ቀኝ ገዝታኛ እኔ ቀኝ ተገዝቻለሁ ይላል የኦሮሞ ብሔርተኛ። ኦነግም ይላል የዛሬው ጠቅላይ ሚኒስትር በአንደበቱ ኦሮሞ ቀኝ ተገዝቷል ብሎ ተናግሯል። ጃልመሮም ሌንጮ ለታም ኦሮሞ ቀኝ ተገዝቷል ብሎ ያስባሉ። ቴዳ ኢንተርጀክት ላድርገው ይቻላል? እንደዛ ይቻላል መሰለ። ይሄ ሳቤ ነው። this is the በጣም ክሩሻል የሆነው የኦሮሞ ብሔርተኝነት ትልቁ ችግር ይሄ ነው። ኢትዮጵያ ቀኝ ገዝታኛለች፣ አማራ ጨቁኖኛል ብሎ እንግዲህ አንተ እንዳልከው ካንተ ጋር መስማማው ምንድነው? ኦሮሞ ለኢትዮጵያ አንድነት ብዙ የከፈለ ዋጋ የከፈለ ህዝብ ነው፣ እንደ ህዝብ ማለት ነው። ብዙ የሞተ ጀግና የኦሮሞ ወታደር አለ። ኦሮሞ አሻራውን ያላስቀመጠባት ኢትዮጵያ የለች። ኦነስትሊ ግን እነዛን ሁሉ ሰርዘው እኮ ነው አሁን በኦሮሞ ብሔርተኝነት ጎበና ባንዳ ነው፣ ጎበና ባንዳ ነው የሚለው። ኦነግ አሁን የጎንደር ጎበና ማለት ባንዳ ነው። ሀገር የመሰረተ ሀገር የገነባ ሳይሆን አንተ ቆይ በሀገር ጉዳይ ትደራደራለህ? እኔ በሀገር ጉዳይ አደረም። ፖይንቴን ወደ ፖይንቴ ልመለስ ነው። ለምሳሌ አንተ የምትነተነው ትንታኔ ራሱ አጌንስት አንተ ነው። አንተ ለምሳሌ አሁን ኦሮሞ ነው። እኔ ራሴን በኦሮሞነት አይደንቲፋይ አላደርግም። ከሁለት ብሔር የተወጣጣው ልጅ ነኝ። ከሁለት ብሔር የተወለድኩ ልጅ ነኝ። እኔ ግን ኢትዮጵያዊ። ወዴት ታደላለህ? ወደ ማንም አላደላም። ወደ ኢትዮጵያዊነት ያደላለሁ፣ ወደ ሰውነት ያደላለሁ። እኔ እንደውም ለዲሞክራሲ ያደላለሁ ከብሔር የበለጠ ለእውነት፣ ለእውቀት፣ ለሎጂክ እንዲሁም ደግሞ ለዲሞክራሲ ያደላለሁ። ሰው ሁሉ እኩል ነው ብዬ ነው ማምነው። ስለዚህ እኔ ኦሮሞነቴ ከአማራነቴ አይበልጥም፣ ኢትዮጵያዊነቴ ግን ግንዱ ነው ትልቁ ነው ብዬ ነው የማስበው። ስለዚህ ለምሳሌ በቁም ነገር ነው እኮ እያወራን ያለ ነው። አሁን ጀነራላይዝ አድርገህ ሀሳብን ስላቀረብክ ነው እንጂ ይሄ ብሔርተኞች ውስጥ ሀገሪቷን እንደ ሀገር እኮ ማለት እኔ እናንተ ነን። ስርዓቱ ነው ሊበድልህ የሚችለው። አሁን ለምሳሌ ብልጽግና ነው እንጂ ሊበድልህ የሚችለው ሀገር እንደ ሀገር ምን ያደርግ? ሀገር እኮ ምንም ሊያደርግ አይችልም። ሀገር ጋራው፣ ሸንተረሩ፣ እኔ አንተ፣ እስላም ክርስቲያኑ፣ ያጣው ያገኘው፣ ኦሮሞ አማራው ነን እኮ። ማናጅመንትም ወይም ደግሞ ሀገሪቷን እያስተዳደረው ያሉ ይሄ ኤግዚኪቲቭ ብራንቹን የሚመሩ እነሱ ናቸው። የምትታገለው እነሱን ከኦፊስ ለማውጣት ነው። አንዳንድ ጊዜ
በብሔርተኞች ላይ ያለው ማለት ማልፈርድባቸው አብዛኞቹ ቅድም እንዳልኩ በተለይ አክራሪ ለመሆን የሚያደርጉት መጋደል አክራሪ ብሔርተኛ አድርጎ የሚያስላቸው አገርን ሲጠሉ ነው። ተከታዮቻቸው አገርን ካልጠሉ ቆንጆ ብሔርተኛ አይሏቸው። በነገራችን ላይ ቆንጆ ብሔርተኛ ማለት አገሩን የሚወድ ነው። ቆንጆ ብሔርተኛ ማለት አገሩን ከገዢው ፓርቲ ነጥሎ የሚያይ ነው። ስለዚህ ያን አይተን ግን ጀነራላይዝ አድርገን ለምሳሌ አማራ ውስጥም ኦሮሞ ውስጥም ትግራይ ውስጥም ያሉትን 1 2 3 4 አይተን መላ አማራ እንደዚህ ያስባል፣ መላ ኦሮሞ እንደዚህ ያስባል፣ መላ የትግራይ ብሔርተኛ እንዲህ ያስባል ማለት አስቸጋሪ ነው ከሚል አንጻር ነው እንትን ያልኩ እንጂ የተናገርከው ነገር 100% ትክክል አይደለም እያልኩኝ አይደለም። አዲስ እሺ ሂድ ፖዝ አድርገው ወደ ደቂቃ ሚዩት ነው አዲስ ታይምስ ሚዩት ነው እያወራ ከሆንክ እሺ። ስልክ ገብቶበት ከሆነ ሲመለስ ይጨርሳል። ወደ ቅድስታችን እንሂድ። ቅድስት 5 ደቂቃ አለሽ። አመሰግናለሁ ቴዲ። ሌት እየገባሁ በጣም ሶሪ፣ ሰዓታችን በቃ በጣም ተለያይቶብኝ ነው። በጣም ይቅርታ። እሺ እኔ ከቅድም ጀምሮ ስታነሷቸው የነበሩት ነገሮች ላይ ትንሽ ጠቅለል አድርጌ ነው ማለት የምፈልገው። የኢትዮጵያ ፖለቲካ ልክ የዓለም ፖለቲካ ሼክ እያደረገ አንድ የሆነ አቅጣጫ እንደሚፈልግ አይነት ሁሉ የእኛም ፖለቲካ ወደዛ እየሄደ ያለባቸው ሁኔታዎች አሉ። የዓለም ሀያላን የነበራቸውን የበላይነት አስጠብቆ የመሄድና አዳዲስ የበላይ በእኛ መንገድ ደግሞ ተራው የኛ ነው የሚሉ ሌሎች ሀገሮች ደግሞ የነበረውን የበላይነት ለመውሰድ የሚያደርጉት ትንቅንቅ ውስጥ የገባንበት ሁኔታ አለ። እነዚህ ትንቅንቆች በተለያየ ቦታዎች ላይ ሲካሄዱ ቆይተው አሁን ተራው የአፍሪካ ሆኖ መጥቷል። በተለይ አፍሪካ ቀንድ ላይ መጥቷል። እዚህ ውስጥ ሀያላኑ መጥተዋል። መካከለኛ የሚባሉ ሀገሮች መጥተዋል። እንደነ ሳውዲ አረቢያና ዩኤኢ ያሉ ሀገሮችም ፍላጎታቸውን ይዘው መጥተዋል። የቦታው የአካባቢው ባለቤቶች የሆኑት ደግሞ አፍሪካውያን የሆኑት ደግሞ ሀገሮች ኢትዮጵያ፣ ኤርትራን እና እነ ጅቡቲን እዚህ ቀጠናው ላይ ያሉት ግብፅን ጨምሮ ያሉ ሀገሮች እነሱም የየራሳቸውን ጥቅም ለማስጠበቅ ከሚመስሏቸው የኔንም ጥቅም ያስጠብቃሉ ከሚሏቸው ሀያላንና መካከለኛ የሚባሉ ሀገሮች ጎን ተሰልፈው ፖለቲካው ሼክ እያደረገ ነው ያለው። እዚህ ውስጥ የዓለም የፖለቲካ ስርዓት አርጅቷል። አዲስ ነገር ይፈልጋል። በዚህ ውስጥ እነዚህ የና አሜሪካንን ጦርነት ጨምሮ ይዞ የመጣው አዲስ አሰላለፍ ሊያሳየን የፈለገ ይመስለኛል። በዚህ ውስጥ የኛ ሀገር ችግር ውስጥ ወድቃ እናያታለን። እንግዲህ በዋናኛነት የአፍሪካ ቀንድ ላይ ያለው በተለይ ኢትዮጵያ ውስጥ ላሉት ነገሮች በዋነኛነት የዚህ ጉዳይ ባለቤት ናቸው ብዬ የማስበው ኢትዮጵያና ግብፅ ናቸው ብዬ ነው የማስበው። በሁለቱ ሀገሮች መካከል የሚደረጉት ትንቅንቆች ፕሮክሲ ዋሮችን እያስተናገዱ ያለበት ሁኔታ አለ። ግብፅ በቀጥታ ከኢትዮጵያ ጋር ጦርነት መግጠም አትፈልግም። በኢትዮጵያ ዙሪያ ያሉ ሀገሮችን በሙሉ በተለያየ መንገድ አሰልፋ ኢትዮጵያን የደቀቀች ኢትዮጵያን ስለምትፈልግ ጥቅሟን ልታስጠብቅ የፖለቲካ የበላይነቷን መውሰድ የምትችለው የወደቀች እርስ በርሷ የተከፋፈለች ሀገር ስለምትፈልግ ፕሮክሲ ዋሯን ኢትዮጵያ ውስጥ ማምጣት ትፈልጋለች። ይህንን ነው እየሰራች ያለችው። ለዚህ ዋነኛዋ ታዛዧ ደግሞ ኤርትራ ነች። ኤርትራን በቀጥታ የዚህ ተሳታፊ አድርጋ የማምጣት ስራዎች ሰርታለች። የኤርትራ መንግስት የነበረው ልምድ፣ ፖለቲካዊ ፍላጎት ቀላል የሚባል ስላልሆነ ከግብፅ የሚጠቀመውን ነገር እየተጠቀመ እንደገና ወደ ኤርትራ የሚሄድበትን ጦርነት ኢትዮጵያ ውስጥ ባሉ ሌሎች አካላት አድርጎ ፕሮክሲ ዋሩን ወደ ትግራይ ክልልና አማራ ክልል እንዲሁም ኦሮሚያ ክልል የማድረግ ኃይለኛ ፖለቲካ እየተሰራ ነው ያለው። አገር ውስጥ ያሉ ተዋናዮችስ ምን አይነት ነገሮችን እያስተናገዱ ነው ካልን ራሱ የኢትዮጵያ ፖለቲካ ልክ እንደ ዓለም ፖለቲካ አንድ አሸናፊ ቡድን ያስፈልገዋል ብዬ አምናለሁ። አሁን እየተደረገ ያለው አጠቃላይ ሁኔታ በፌዴራል መንግስቱ መንግስትነት የማረጋገጥ የበላይነት የፖለቲካ የበላይነትን የመውሰድና አንተ የበላይ ልትሆን አትችልም፣ በእኛ የፖለቲካ ስሪት ውስጥ ነው እቺ ሀገር መሄድ አለባት የሚል ኃይል እያደረጉት ያለ ፍትጊያ ነው ብዬ ነው የማስበው። ስለዚህ በኢትዮጵያ ፖለቲካ ውስጥ
ወይ ፌዴራል መንግስቱ አሸናፊ ሆኖ ይወጣል፣ አለበለዛም ደግሞ የፌዴራል መንግስቱ ተቃዋሚዎች አሸናፊ ሆነው የሚወጡበትን የፖለቲካ አሰላለፍ ከፊታችን የምናስተናግድ ይመስለኛል። አሁን እየተደረጉ ያሉ አጠቃላይ ቅድም አንተም ስታነሳቸው ነበረ። አሁን እየተደረጉ ያሉ አጠቃላይ ጥምረቶችን ስናያቸው በፌዴራል መንግስቱና በሌሎች ተቃዋሚዎች መካከል ለሚደረጉት የፖለቲካ ሽኩቻዎች ምን አይነት አቅጣጫዎች እያሳዩን ይሄዳል ብለን ካልን ለምሳሌ ጽምዶ የኤርትራ ፕሮጀክት ነው። ኤርትራ ፕሮክሲ ዋሩን ኢትዮጵያ ውስጥ የመጨረስ ፍላጎቷን የምታስተናግድበት ትልቁ የፖለቲካ መሳሪያዋ ነው። እዚህ ውስጥ የገቡ ኃይሎች ምን ያገኛሉ ብለን ካሰብን ሁሉንም ነጣጥለን ማየት እንችላለን። ህወሓት መሞቱን ከማፍጠን ያዘግይለታል ጽምዶ ውስጥ ሌሎች ራሱ ገብቶ ሲገኝ፣ በሌላ በኩል አፋብን እዚህ ውስጥ ዘሎ ሲገባ ከፍተኛ ኪሳራ እንደሚያጋጥመው ይሰማኛል። በተመሳሳይ ኦነግም እዚህ ውስጥ ሲገባ መሰረታዊ የሚላቸውን ቤዙንና የፖለቲካ ሀሳቢውን ንዶበት ራሱ ከተነሳበት ማህበረሰብ ዓላማና ፍላጎት ውጪ የሚያደርገው እዚህ ጽምዶ ውስጥ ደግሞ ዘለው ሲገቡ ፈላጭ ቆራጭ ሳይሆን ታዛዥ ገረዶች ሆነው የሚገቡበት የፖለቲካ አሰላለፍን ይዞ ይመጣል የሚል እምነት አለ። እሺ በዚህ አሰላለፍ ውስጥ የሚያተርፉት ኢሳያስ ያተርፋል፣ ፕሮክሲ ዋሩን ሀገር ውስጥ ያደርጋል። ህወሓት ያተርፋል፣ ምክንያቱም ሌሎች አጋዥ ኃይሎችን አምጥቶ በፈለገው በራሱ መንገድ ተላላኪ ኃይሎችን ያፈራል ማለት ነው። እዚህ ውስጥ የገቡት ግን እንደ ኦነግና ኢሳያስና አብይ ችግሮቻቸውን ከፈቱስ እዛ ጋር የፖለቲካ ጨዋታ ሊጫወት እንደሚችል ምንም ጥያቄ የለውም። እንዲህ አይነት ነገሮች እየቀጠሉ ከመጡ የፌዴራል መንግስቱ የፖለቲካ የበላይነቱን አስጠብቆ ስለሚወጣ እንደተለመደው ነጣጥሎ ይመታቸዋል። እርስ በርስ አንዱን እንዲበላ ያደርገዋል። አለበዛም ደግሞ ከዋናው ጋራ እዚህ ያሉትን እንደ ጥቃቅንና አነስተኛ ቆጥሮ ከዋናው ጋራ ሄዶ ተወያይቶ ችግሩን ፈቶ ይመጣል ማለት ነው። ያን ጊዜ እዚህ ውስጥ ገብቶ የሚተራመሰው በሙሉ የማህበረሰቡን የተነሳለትን የፖለቲካ እሳቤ ፍላጎት በሙሉ ዜሮ ከቶበት የሚሄደው ጨዋታ ሊመጣ እንደሚችል በትክክለኛነት፣ ምክንያቱም እዚህ ጋር የፓወር ጉዳይ ነው። ወይ አሸንፎ ሀገሪቷን ጠቅልሎ ይገዛል፣ አለበለዛ ደግሞ ስልጣኑን ለነሱ አስረክቦ ይሄዳል ማለት ነው። በመንግስታት ታሪክ ውስጥ ስናይ እንዲህ አድርጎ የሚሄድ የአፍሪካ የኢትዮጵያ የፖለቲካ ስርዓት ልምድም የለንም። ስለዚህ እዚህ ጋር የሁለቱን ሽኩቻዎች በደንብ አድርገን የኢትዮጵያን ቀጣይ ዕጣ ፈንታ የሚወስንበት የፖለቲካ አሰላለፎችን የምናይበት ነው። አሴን አማራ እንዲህ አይነት ጥምረቶች ሲደረጉ በጣም ቆም ብሎ ማሰብ ያስፈልጋል። በደንብ ማህበረሰብህን ያሰባሰብክበትን የተነሳህበትን እውነተኛው ምክንያቱን እንዲህ አይነት በማይረቡ በማታዝበት በምትላላክበት የፖለቲካ አደረጃጀቶች ውስጥ ገብተህ የምትዋኝ ከሆነ ይሄ ጉዳይ መልሶ ራስህን የሚበላ ማህበረሰብን የሚያዋርድ የፖለቲካ ሂደቶች እየመጡ እንደሆነ መታዘብ ያስፈልጋል ማለት ነው። ቴንክ ዩ ቴዲዬ። አንድ ደቂቃ ትሰጠኛለህ? 30 ሰከንድ። ስኮርፒዮ ያለው ላይ ማንሳት የምፈልገው ነገር አለ። አንዳንዶች አንስተዋቸው የነበሩ ልክ አሁን ስኮርፒዮ እንዳነሳው በተለይ ኦነግ አንስቷቸው የነበሩ የመታገያ ጥያቄዎች አልቀውባቸው ግራ ገብቷቸው እራሳቸው ያወጡትን ህገ መንግስት አሁን ኦነግ ህገ መንግስቱን ካረቀቁት ውስጥ ህገ መንግስት እንዲኖር ካደረጉት ውስጥ አንዱ ነው፣ ዋናው ተዋናይ ነው። ህገ መንግስቱን ራሱ አርቅቆ የመጨረሻ መታገያ ጠፍቶበት ግራ ገብቶት የፌዴራል ሪሶርስን ፌዴራል የሀገሪቷን ትልልቅ ሪሶርሶች ማስተዳደር የለበትም የሚል ራስ ወደዋለሁ ሞትለታለሁ ህገ መንግስቱ አይነካብኝ የሚለውን እሳቤ ከራሱ ጋር መልሶ እንዲጣላ ሲያደርገው ታያለህ። እና አንዳንዶች እንትናቸው ጥያቄዎቻቸው ተመልሰው አልቀው ግን ሱስ የሚመስል ሀገርን የማተራመስ መከራ የመክተት አይነት እንትኖች ውስጥ ተሸንቅረው እስካሁን ድረስ እናገኛቸዋለን። ቴንክ ዩ ቴዲ። ጥያቄ ሁሉም ከተመለሰማ ታዲያ ትግሉ ታዲያ ምን ሊሆኑ ታጋዮች ሊጠፉ ነው ማለት ነው። አንድ ቦታ ላይ እንደውም የሆነ
ቦይ ለዘመናት ውሃ እየቋጠረ የሚያስቸግር ቦይ ሁልጊዜ ፖለቲከኞች ያን ቦይ እያሳዩ ነው ህዝብ የሚያደራጁት ገንዘብ ምናምን የሚሰበስቡት እና የሆነ ቀን ያ ቦይ ቀን ወጥቶለት ሊጠገን ሲሄድ እነዚህ የአካባቢው አክቲቪስቶች ህዝቡን አስተባብረው ቦዩን ሊጠግኑ የመጡ ሰዎችን አሳደዷቸው እና ሁልጊዜ ቦዩን ለመጠገን የመጡ ሰራተኞች ይሳደዳሉ እዛ አካባቢ እና ምንድን ነው ምናምን ሲባል አክቲቪስቶቹ ይሄ ቦይ ከተጠገነማ ታዲያ በምን ልታገል ነው ምናምን። ፖለቲከኞች መታገያ አጀንዳ ያስፈልጋቸዋል። ግን መታገያ አጀንዳ ሲባል እንደው ስራ ከምፈታ ልጄ ላፋታ አይነት ነገር ሳይሆን ቫሊድ የሆነ ነገር ላይ ትውልድ የሚያሻገር ልጆች የሚያድጉበት ሀገርን የሚጠቅም እውቀት ሊሆነን የሚችል ነገር ቢሆን ጥሩ ነው። የሁላችሁንም የመታገያ አጀንዳ አንደርስትሜት እያደረኩኝ ሳይሆን ሁሉም ትግል አሁን የሌላ ሀገር ፖለቲካ ኮሌክቲቭሊ ቤኔፊት የሚያደርገው ሀገርን ነው፣ ለሀገር ካላቸው እሳቤ ነው እና እንደዛ ቢሆን ለማለት ያህል ነው። ሁላችሁንም ከልብ አመሰግናለሁ። ክብራትና ክብራን በጣም በጣም የሚከበሩ ሰዎች ናቸው መጥተው የነበሩት። ከልብ ነው አመሰግነው። ፖለቲከኞች አጀንዳ ስትቀርጹ እኛ እኮ እናልፋለን ጎበዝ። አሁን እዚህ ውስጥ ያላችሁ በሙሉ ሁላችሁም አሁን አንዳንዶቻችሁ ልትሞቱ አንድ ሐሙስ የቀራችሁ ናችሁ። ማን እግዚአብሔር ማንን ቀድሞ እንደሚወስድ አይታወቅም። ቢያንስ ለትውልድ ማሰብ እኮ አለብን። ለምትወልዷቸው ልጆቻችሁ እንዴ ፖለቲከኛ እኮ ለትውልድ ማሰብ አለብን። የጋራ ምሰሶ እንዳይነቃነቅ እኮ መጠንቀቅ አለብን። አመዶ እኛ ጊዜያችንን የምናጠፋው ወይም በማስተማር መሆን የለበትም። ታልፋለህ፣ ትሞታለህ። አንዳንድ ራስን ታጠፋለህ፣ አንዳንድ በመኪና አደጋ፣ አንዳንድ ታመ እግዚአብሔር ከክፉ ይጠብቃችሁ። ግን ልጆች ደግሞ አሉ፣ ህፃናት ማደግ አለባቸው። እድሜ ልክህን ጥላቻ ምናምን አረ መስተንተን ያለብን የምተነትነው ትንታኔ የምታደርገው ትግል ከአብራክህ የሚወጡ ልጆችን ተጠቃሚ የሚያደርግ መሆን መቻል አለበት። ከቀናነት መሆን አለበት። ህዝብ ከገባበት ችግር የሚያወጣ መሆን መቻል አለበት። ይሄ ስራ አጥን ወይም ደግሞ በኢኮኖሚ የደቀቀን ማህበረሰብ ከገባበት ችግር ሊያወጣው የሚችል ዜጎቻችን ከቦታ ቦታ በነፃነት እንዴት ሊዘዋወሩ እንደሚችሉ ነግደው የሚያተርፉበት ተጋብተው በሰላም የሚኖሩበት ወላሂ የምታሳድግበት ኢንቫይሮንመንት እንዲፈጠር ነው ማቀንቀን ያለብን እና ሁላችንም ፕሪቴንድ ማድረግ ያለብን ከዚህ ከደቂቃዎች በኋላ ህይወታችንን በማንኛውም ሰዓት ልናጣ እንደምንችል ነው ማሰብ ያለብን። እንደዛ ስታስብ አትሊስት ቀናነት ይኖረናል የሚል እምነት አለኝ። ዩቲዩብ ላይ ያላችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ሁሉንም ሰምታችኋል። ነገ በማህበራዊ ጉዳይና በፖለቲካዊ ነክ ጉዳዮች ወደ እናንተ ተመልሼ እመጣለሁ። ቲክቶክ ላይ ምናልባት ወደ በኋላ አካባቢ በማህበራዊ ጉዳይ ስሳሳቅ ልታገኙ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ቴንኪው።